የዛሬው መጽሐፍ ደራሲ ሮንዳ ባየር ትሰኛለች። የመጽሐፉ ርዕስ ዘ ሴክሬት ወይም ሚስጥሩ ይሰኛል። የስበት ህግ ላይ ትኩረቱን ያደርጋል። ምዕራፍ 1 ዘ ሴክሬት ሜድ ሲምፕል፣ ሚስጥሩ ቀላል ነው ስትል ትጀምራለች። በኤሌክትሪክ ኔጌቲቭ ፖዚቲቭን፣ ፖዚቲቭም ኔጌቲቭን በመሳብ የሁለት ተቃራኒ ነገሮች መሳሳብ ውጤትን ይፈጥራል ወይም የኤሌክትሪክ ኃይል እንዲተላለፍ ያደርጋል። በህይወት በሀሳብ በእምነት በምንመጣበት ጊዜ ግን የምናገኘው ከዚህ የተለየ ነገርን ነው። የሚሳሳቡት ሁለት ተቃራኒ ነገሮች ሳይሆን ሁለት ተመሳሳይ ነገሮች ናቸው። ቀና ሀሳብ ቀና ውጤትን፣ መጥፎ ሀሳብም መጥፎ ውጤትን ይፈጥራል ስትል ትገልጻለች። ምዕራፍ 2 how to use the secret፣ ሚስጥሩን እንዴት አድርገን እንጠቀመው ስትል በዚህ ምዕራፍ ላይ 3 ነጥቦችን ታስቀምጣለች። ask believe receive ይባላሉ። ጠይቅ፣ እመን፣ ተቀበል ማለት ነው። ጠይቅ በምንልበት ጊዜ ይህን ፈልጋለሁ ማለት ብቻውን አይደለም። ምን እንደምንፈልግ ማወቅን፣ ለምን እንደምንፈልግ ማወቅን፣ መቼ እንደምናሳካው ማወቅን ያካትታል። ምክንያቱም ምን የሚለውን ያወቀ ሰው ትኩረት ማድረግ ይችላል። ለምን የሚለውን ያወቀ ሰው በጽናት ይጓዛል። መቼ እንደሚያሳካ ያወቀ ሰው ደግሞ በየዕለቱ፣ በየሳምንቱ፣ በየወሩ ምን ላይ መድረስ፣ ምን አይነት ስራዎችን መስራት እንዳለበት ወስኖ መጓዝ እንዲችልም ያግዘዋል። ሁለተኛው ነጥብ ብሊቭ ወይም ደግሞ እምነት የሚል ነው። ወይም ማመን መቻል ይጠበቅብናል። ማመን ሲባል ህልሜ እንደዚህ ነው ብሎ መናገር ማመን አይደለም። እንደምናምን በአይምሯችን ማሰብም ማመን አይደለም። ማመን ማለት መታመን ነው። ምን ማለት ነው? አይምሯችን ውስጥ የሆነ ሀሳብ አለ፣ የሆነ እውቀት አለ፣ ልባችን ላይ የሆነ ተስፋ አለ፣ አካላችን ላይ የሆነ ጉልበት አለ፣ የወጣትነት ጊዜም አለን። እነዚህን አዋህደን ነገ ላይ አሳካዋለሁ፣ እመኘዋለሁ፣ ፈልገዋለሁ ለምንለው ነገር ይሄ ጎደለኝ፣ ይሄንን አጣው ሳንል ባለን ነገር ጀምረን መስራት ከቻልን እንዲሁም ያንን ስራችንን ከቀጠልን እምነታችን በተግባር ወይም በመታመን ውስጥ እንደሚገለጽ ያሳየናል። ሶስተኛው ነጥብ ሪሲቭ ወይም ተቀበል የሚል ነጥብ ነው። ተቀበል ሲባል እንግዲህ ማን ነው የሚሰጠን ካላችሁኝ፣ ለኔ የሚሰጠኝ የፈጠረኝ አምላክ ልዑል እግዚአብሔር ነው። እሱም የሚሰጠኝ ውስጤ ያሉት ሀሳቦች ቀና ሲሆኑ፣ በዙሪያዬ ለሚገኙ ሲግቦችም ደግሞ መልካም ነገሮችን ስመኝ እንደሆነም አምናለሁ። እኔ የምመኘውን ነገር በዙሪያዬ ያለ ሰው ሲያሳካው የምቀና ከሆነ፣ የምናደድ የምበሳጭ ከሆነ ልቤ ንጹህ ስላልሆነ፣ ውስጤ ጥሩ ስላልሆነም ያንን ነገር አላገኘውም ብዬም አምናለሁ። ስለዚህ መቀበል ሲባል ዝም ብሎ ሄዶ መውሰድ አይደለም። የሆነ መጥፎ አካልን መጥቶ ያቀብለናል ማለት አይደለም። ቻፕተር 3 ወይም ምዕራፍ 3 ላይ በምንገባበት ጊዜም ፓወርፉል ፕሮሰስን እናገኛለን። ፓወርፉል ወይም ሀያል ብላ ያስቀመጠቻቸው ፕሮሰሶች 3 ናቸው። የመጀመሪያው ቪዥዋላይዜሽን ነው። ነገ ላይ ማየት የምንፈልገውን ማንነት ዛሬ ላይ ቁጭ ብለን በምናባችን እያየነው እየተመለከትነው ወይ የሚለውን መጠየቅ መቻል ይጠበቅብናል። ሁለተኛው ግራቲቲዩድ ወይም ምስጋና የሚል ነው። በየዕለቱ ካጣናቸው ነገሮች የተደረጉልን ነገሮች ይበልጣሉ፣ ለነዚህ ነገሮች እያመሰገንን ነው ወይ ብለን ራሳችንን መጠየቅም ያስፈልጋል። ሶስተኛው ወሳኝ ነጥብ አፍሪሜሽን የሚል ነው። ዛሬ ላይ ብዙ የሚያጋጥሙን መጥፎ እንቅፋቶች፣ መጥፎ ነገሮች፣ መጥፎ ሀሳቦች ሊኖሩ ይችላሉ። እነሱን ማጥፋት የምንችለው ግን ለራሳችን ድምፃችንን ጮክ አድርገን የምንናገራቸው ቃሎች መልካም የሆኑ ቀና የሆኑ ተስፋን፣ ብርሃንን፣ እድገትን የሚያንጸባርቁ መሆን መቻል ይጠበቅባቸዋል ስትል ሮንዳ ባየር በመጽሐፏ ላይ ታስቀምጣለች። የዚህ ፕሮግራም አጋራችን 4 ኪሎ አብርሆት ላይብራሪ አጠገብ እንዲሁም ሜክሲኮ ደብረ ወርቅ ህንፃ ምድር ፍሎር ላይ የሚገኘው መጽሐፎች የህሊና ምግቦች ናቸው የሚለንና ከ20 እስከ 50% የሚሆን እውነተኛ ቅናሽን ለሁሉም መጽሐፎች ያስቀመጠው ሀሁ የመጽሐፍት መደብር ነው። ከስር ባለው ስልክ ከደወላችሁና ከሰምፔር ሚዲያ እንደመጣችሁ ከነገራችኋቸው የእውነተኛ ቅናሽ ተጠቃሚም ትሆናላችሁ። ምዕራፍ 4 ዘ ሴክሬት ቱ መኒ። ብዙ ጊዜ ገንዘብ ያገኙ ሀብትን የገነቡ ሰዎችን በምናያቸው ጊዜ ከሚሰሩት ከሚለፉት ከሚጥሩትም በተጨማሪ ሰዎችን በሚያገኙበት ጊዜ ኔትወርኪንግ ላይ በጣም ጎበዞች ናቸው። ምክንያቱም እነዚህ ሰዎች በእጥረት ሜንታሊቲ ውስጥ የተገነቡ አይደሉም። አባንዳንስ የሆነ ወይም ደግሞ የሆነ የተትረፈረፈ ኃይል እንዳለ፣ ለዓለም ሁሉ የሚበቃ ሪሶርስ እንዳለ የሚያምኑና ለዛን ሪሶርስ ደግሞ ለማግኘት የሚለፉ የሚሰሩ የሚጥሩ እንዲሁም እድላቸውን የሚጠቀሙ ሰዎች ናቸው። ስለዚህ ገንዘብ ለማግኘት ከመስራት ከመልፋት ከመጣር በተጨማሪም አመለካከታችን አስተሳሰባችንን መቅረጽ መቻል ይጠበቅብናል። ምዕራፍ 5 ዘ ሴክሬት ቱ ሪሌሽንሺፕ። ከሰዎች ጋር የምናደርገው ግንኙነት፣ ጓደኝነት፣ ፍቅረኛ እንዲሁም ሌሎች ግንኙነቶች በሙሉ የተሳኩ እንዲሆኑ ከፈለግን 2 ነጥቦችን መከተል ይጠበቅብናል። የመጀመሪያው ለሰዎች ፍቅርን ክብርን ለመስጠት ከመሞከራችን በፊት ለራሳችን ፍቅርን ክብርን መስጠት መቻል ይጠበቅብናል። ሁለተኛው ወሳኝ ነጥብ ደግሞ ዛሬ ላይ ያለው ሪሌሽንሺፕ ውስጥ የምናበረክታቸው ነገሮች በሙሉ ሰው እንዲያየን ወይም ደግሞ ነገ እንዲከፍለን ተመኝነትን ሳይሆን
ከልባችን ያመንባቸውን ነገሮች መስጠት፣ ማገልገል፣ ማበርከት መቻል ይጠበቅብናል። ምዕራፍ 6 ላይም ገብተናል። The Secret to Health ወይም በጤናችን ላይ የምናገኘው ሚስጥርስ ምንድን ነው ካላችሁኝ፣ ብዙ ጊዜ አይምሯችን ውስጥ የሚፈጠሩ ጭንቀት፣ መረበሽ፣ ፍርሃት የሚባሉት ነገሮች አብዛኞቹ መጥፎ ከሚባሉ አስተሳሰቦች ወይም ኔጌቲቭ ቲንኪንግ፣ ክፋት፣ ምቀኝነት፣ ጥላቻ ከሚለው የሚመጡ ናቸው። እየተከታተላችሁ የምትገኙት በሰንፔር ሚዲያ ተዘጋጅቶ የሚቀርብላችሁን ሰንፔር መጽሐፍት የተሰኘውን ፕሮግራማችን ነው። በዓለም ላይ የተጻፉ ማህበረሰብን ቀና በሆነ መንገድ መቅረጽ የሚችሉ መጽሐፎችን ከጫፍ እስከ ጫፍ እየዳሰስን የምናቀርብላችሁ ይሆናል። ከናንተ የሚጠበቀው ቻናሉን ሰብስክራይብ ማድረግ እንዲሁም ቪዲዮውን ላይክ ማድረግ እና በዚህ ቪዲዮ ኮሜንት ላይ ገብታችሁ በቀጣይ እንዲሰሩ የምትፈልጓቸውን መጽሐፎች ኮሜንት ማድረግ ብቻ ነው። ወደ ዳሰሳው እንመለስ። ምዕራፍ 7 The Secret to the World ይለናል። ብዙ ጊዜ ዓለምን መለወጥ ባንችል እንኳን ከኛ የሚጠበቀውን አስተዋጽኦ ለዓለም ማበርከትን እንመኛለን። ይህንን ማድረግ የምንችለው ግን ቀና የሆኑ ነገሮች ላይ በማተኮር ነው ስትል የዘ ሴክሬት መጽሐፍ ደራሲ የሆነችው ሮሆንዳ ባየር ታስቀምጥልናለች። ግጭት ላይ፣ ጦርነት ላይ፣ ረሃብ ላይ፣ መጥፎ የሆኑ ነገሮች ላይ አተኩረን ጥሩ ውጤትን ልናመጣ አንችልም ስትልም ታስቀምጣለች። ይሄ ማለት ግን እውነታውን እንክዳለን ማለት አይደለም። ፖዚቲቭ ቲንኪንግ ብዬ ባለፈው ትርጉሙን እንደሰጠዋችሁ ሁሉ መልካም የሆኑ ነገሮችን እናያለን፣ የበለጠ መልካምን እናደርጋቸዋለን። መጥፎ ነገሮችን እናያለን፣ ወደ ጥሩም እንቀይራቸዋለን። ችግርን እናያለን፣ የመፍትሄ ሀሳብንም እናመነጫለን። ችግር ብለን ችግር ላይ ተጣብቀን የምንቀር ሳይሆን የመፍትሄ ሀሳብን የምናመነጭና የመፍትሄው አካል የምንሆን ሰዎችም መሆን መቻል ይጠበቅብናል። በዚህም ለዓለም ማበርከት የምንፈልገውን ተሰጥኦ እውን ማድረግ እንችላለን ስትል ሮሆንዳ ባየር በመጽሐፏ ላይ ታስቀምጣለች። ምዕራፍ 8 The Secret to You ራስህን መቀየር የምትፈልግ ከሆነ ሁሉም ለውጥ የሚጀምረው ከሐሳብ ነው ስትል ታስቀምጣለች። ሐሳባቸውን የቀየሩ ሰዎች ስሜታቸው ይቀየራል። እንደውም አንዳንዴ ስሜታዊ አትሁን ይባላል። ምክንያቱም የሰው ልጅ ስሜታዊ ከሆነ ሙሉ በሙሉ በዛ ስሜት ተነሳስቶ ወደ ተግባር ሊገባ ይችላል። ስለዚህ የስሜታችን መቀየር ተግባራችንን ይቀይረዋል። የተግባር መቀየር ደግሞ በየዕለቱ ሲደጋገም ልማዳችን ይቀየራል። የልማዱ የተቀየረ አንድ ሰው ደግሞ ውጤቱ ይቀየራል ማለት ነው። ስለዚህ ሁሉንም ለውጥ ከሐሳብ ብንጀምረው መልካም ነው ስል የማስተላለፈላችሁ ይድነቃቸው አባይነ ነኝ ከሰንፔር ሚዲያ። የፕሮግራማችን ስያሜም ሰንፔር መጽሐፍት ይሰኛል። ቻናሉን ሰብስክራይብ ካደረጋችሁ አብዝታችሁ ታተርፉበታላችሁ። አሁን ደግሞ የመጨረሻው ምዕራፍ ላይ ገብተናል። The Secret to Life ትላለች። የህይወት ሚስጥር ምንድን ነው? የብዙዎቻችን ጥያቄ ነው። ህይወትን በምናይበት ጊዜ ኤቭሪቲንግ አትራክት የሚደራረግ ነው። ኤቭሪቲንግ ደግሞ ኮዝ ኤንድ ኢፌክት ያለው ነው። ኮዝ ኤንድ ኢፌክት ስንል ምክንያት አለ፣ ውጤት አለ። በህይወት የምናያቸው እያንዳንዱ ውጤቶች በሙሉ ከሀሳብ የተጀመረ የሆነ ምክንያት አላቸው። ስለዚህ ውጤቶቹን መቀየር ከፈለግን ምክንያቱን መቀየር መቻል ይጠበቅብናል። ከዛም በተጨማሪ ደግሞ እነዛን ውጤቶች ለመቀየር የሚያስችለውን the law of attraction የስበት ህግን መጠቀምም ያስችለናል። የስበት ህግ ማለት ባዕድ አምልኮ አይደለም። የስበት ህግ ማለት ሳይሰራ ሳይለፋ ብዙ ነገሮችን የምናካብትበት የምናገኝበትም አይደለም። እኛ መስራት ያለብንን እንሰራለን። ፈጣሪ ወይም አምላክ ብለን በየእምነት ሃይማኖታችን የምናስቀምጠው አካልም እኛን ያግዘናል፣ ይደግፈናል። ከዛም ትክክለኛውን ውጤት ማምጣት ይቻላል። የዚህ ፕሮግራም አጋራችን የሆነው 4 ኪሎ አብርሆት ላይብረሪ አጠገብ እንዲሁም ሜክሲኮ ደብረ ወርቅ ህንፃ ምድር ፍሎር ላይ የሚገኘው ሀሁ የመጽሐፍት መደብርን ከልብ እናመሰግናለን። ሰላማችሁ ይብዛ።